ጤና ይስጥልን እንደምን ሰነበታችሁ ሀና ነኝ ከሀና ጆልነስ በድጋሚ ስለተገናኘን ደስ ብሎኛል። በዛሬው ዕለት የምንማማርበት ርዕስ ወሳኝ ስለሆነው እንዴት አድርገን የምግብ መጠናችንን መለካት እንደምንችል ነው። እንግዲህ ሐኪሞቻችን ይሄን ያህል ግራም ፕሮቲን ብሉ፣ ይሄን ያህል ግራም ካርቦሃይድሬት ብሉ፣ ይሄን ያህል ግራም ፋት ብሉ ይሉናል። ነገር ግን መለኪያው አንዳንድ ጊዜ ግራ ይገባናልና ዛሬ እነሱን በምን አይነት መንገዶች መለካት እንደምንችል ከእለት ደግሞ ከተፈቀደልን መጠን በላይ በልተን ለህመም እንዳንዳረግ እንደዚሁ ደግሞ የሚጠቅሙንን መረጃዎች ጨምረን በርካታ በሆኑ ነጥቦች ላይ እንነጋገራለን። ላለፉት የተወሰኑ ቀናቶች እንግዲህ ስንማማርባቸው የነበሩትንም ደግሞ ትምህርቶች እንደ ክለሳ አድርገን ባጭሩ እንነጋገርባቸዋለን። እስከ ትምህርቱ መጨረሻ ድረስ አብራችሁ እንድትቆዩ ጋብዛለሁ ማለት ነው። ለቻናሉ ቤተሰብ የሆናችሁ በድጋሚ እንኳን ደህና መጣችሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደዚሁም ደግሞ የደወል ምልክቱን በመጫን በተከታታይ የሚወጡ ትምህርቶች እንዳያመልጧችሁ ይሁኑ እላለሁኝ። በቀጥታ ወደ ትምህርቱ እንሄዳለን። እንግዲህ የምግብ አለካክን ስናስብ መጀመሪያ የምናስበው ኪሎ ላይ አስቀምጠን ሚዛን ላይ አድርገን እንደዚህ እየሰፈርን እያልን መመዘንን ነው። ነገር ግን እንደው እውነተኛ ለመሆን በየዕለት ዕለት ኑሯችን ሁላችንም በሩጫ ላይ ነው ያለነው እና እንደዚህ ባለ መልኩ ምግባችንን ለክተን መጠነን ማብሰሉ ከባድ ሊሆን ይችላል። ስለዚህ የተሻሉ የምንላቸውን ቤታችን ውስጥ ባለ በራሳችን በአካላችን በመጠቀም ምግባችንን ለክተን መብላት የምንችልባቸውን ዘዴዎች እናያለን ማለት ነው። በመጀመሪያ ግን ወደዛ ከመሄዳችን በፊት ለባለፉት 3 ቀናቶች ስንማማራቸው የነበሩትን ትምህርቶች ጠቅለል ለማድረግ ምን ያህል ነው ካርቦሃይድሬት ሙቀት ሰጪ፣ ፕሮቲን ገንቢ፣ እንደዚሁም ደግሞ ፋት አልሚ የሆኑ ምግቦችን እያንዳንዱ ሰው በእድሜ ደረጃው መብላት እንዳለበት እናያለን። ያንን ስንል አንድ ነገር ማሳሰብ እወዳለሁ። ይሄ በአጠቃላይ ጀነራል የሆነ ሪኮሜንዴሽን ወይም ደግሞ ሐኪሞች እንዲሁም ደግሞ የምርመራ ጣቢያዎች ይሄንን ብትበሉ ብለው የሚሉት ነው እንጂ እያንዳንዳችን ግዴታ ይሄን ያህል መሆን አለበት ማለት አይደለም። ከዛ በተጨማሪ ደግሞ እነዚህ ነገሮች እንዳሉብን የጤና ተጓዳኝ የጤና ችግሮች እንደምንኖርበት አካባቢ እንደ ዕለት ሁኔታችን ሊለያዩ ስለሚችሉ ይሄ ጀነራል የሆነ ኢንፎርሜሽን መሆኑን በዚህ አጋጣሚ እንድትገነዘቡ እወዳለሁ ማለት ነው። እንግዲህ ህፃናት ከ1 ዓመት ጀምሮ እስከ 3 ዓመት ያሉ ህፃናት በርከት ያለ ሙቀት ሰጪ ምግብ ያስፈልጋቸዋል። ከ45 እስከ 65% ከሚበሉት ሳህን ላይ ጤናማ በሆነ ካርቦሃይድሬት ሙቀት ሰጪ ቢሆን ይመረጣል። እንደዚሁም ደግሞ ገንቢ ፕሮቲን የምንለው ከ0.8 ግራም እስከ 1.2 ግራም ፕሮቲን ኪሎግራማቸው እንደሆነው በዛ ተባዝቶ ያንን መመገብ ይችላሉ። ይሄ እንግዲህ በቀን የሚያስፈልጋቸው ነው። ስለዚህ በቀን ውስጥ 3ም 4ም 5ም የሚበሉ ከሆነ ያንን የመጣውን ቁጥር በ5 አካፍሎ በዛ ሁኔታ መመገብ ይችላሉ። ቅባታማ ወይም ደግሞ ፋት የምንላቸውም ደግሞ ጤናማ ቅባቶች ከ30 እስከ 40% በቀን ውስጥ ከሚበሉት ከካሎሪያቸው ጤናማ ቅባት ቢሆን ይመረጣል። ምክንያቱም ልጆች ስለሚያድጉ የአእምሮ ጤንነታቸው ደግሞ የአእምሯቸው እድገት በጣም ፈጣን ስለሆነ እነዚህ ደግሞ ጤናማ የሆኑ ቅባቶች ለአእምሮ እድገት በጣም ወሳኝ የሆኑ ንጥረ ነገሮች ስለሆኑ እነሱን እንዲበሉ ይመከራሉ ማለት ነው። እንደዚሁም ደግሞ እድሜያቸው ከ4 እስከ 18 የሆኑ ታዳጊ ህፃናት ካርቦሃይድሬት ከ45 እስከ 65% ቢሆን ይመከራል። እንደዚሁ ደግሞ ገንቢ ፕሮቲን የምንላቸው ከ0.95 እስከ 1.1 ግራም በኪሎግራም እንዲሆን ይመከራል። ፋት ደግሞ እንደዚሁ ቅባታማነቱ እንደዚሁ ከ25 እስከ 35% የቀን ካሎሪያቸውን ቢይዝ ይመከራል ማለት ነው። 19 እስከ 30 ደግሞ ያሉ እድሜያቸው ካርቦሃይድሬት እንደሌሎቹ ተመሳሳይ ነው። የፕሮቲን ትንሽ የነሱ ዝቅ ይላል። ከ0.8 እስከ 1.2 ግራም በኪሎግራም ነው። እንደዚሁ ደግሞ የፋት ኮንቴንታቸውም ዝቅ ያለ ነው። ምክንያቱም ትንሽ እድሜ እየጨመረ በሄደ ቁጥር ሜታቦሊዝማችን እንደ ልብ አይሆንም። እንደዚሁም ደግሞ የሚያስፈልገንም የቅባታማ ምግብ የፋት ምግብ
ሁኔታ እየቀነሰ ይመጣል። ስለዚህ ከ20 እስከ 35% ብቻ ነው የሚያስፈልገን ማለት ነው። ከ31 ደግሞ እስከ 65 ዓመት ያሉ ሰዎች ይህም የሚለየው በፕሮቲን ነው። ፕሮቲን የሚያስፈልጋቸው ያው በዛው አማካይ ነው፣ ምስሉ ላይ ስለምታዩት ነው። አዛውንቶች ደግሞ ከ65 ዓመት በላይ ያሉ የሚያስፈልጋቸው የካርቦሃይድሬት መጠን ዝቅ ያለ ነው። ምክንያቱም ብዙ ጉልበት ስለማያባክኑ፣ ብዙ ጉልበት ስለማያቃጥሉ ከ35 እስከ 55% በቀን የሚበሉትን ካሎሪ ካርቦሃይድሬት፣ ጤናማ የሆኑ ኮምፕሌክስ ካርቦሃይድሬት የምንላቸው እንዲበሉ ይመከራሉ። ነገር ግን ፕሮቲን ጨመር ያለ ፕሮቲን እንዲበሉ ይፈልጋል። ምክንያቱም እድሜ በገፋ ቁጥር ጡንቻዎቻችን እየሳሱ እየደከሙ ስለሚሄዱ ገንቢ ምግቦች ደግሞ እንደ ስማቸው ጡንቻዎቻችንን ስለሚገነቡ በርከት ያሉ ገንቢ ምግቦች ያስፈልጓቸዋል። ቅባታማ ምግቦች ደግሞ ዝቅ ያሉ ነው የሚሆኑት፣ ብዙ ስለማይንቀሳቀሱ ማቃጠል ስለማያስፈልጋቸው። ነገር ግን ቅባታማ ነገሮችን ስቲል መብላት አለባቸው። ምክንያቱም እያንዳንዱ የሰውነት ኦርጋኖቻችን እንደ ድልዳላቸው እነዚህ ፋት የምንላቸው ናቸው እና እነዛ ስለሚያስፈልጉ ጤናማ የሆኑ ፋቶችን እንደ ኦሊቭ ኦይል፣ እንደ አቮካዶ፣ እንደ አሳ፣ እንደ እንቁላል የመሳሰሉትን እየተመገብን ለሰውነታችን የሚያስፈልገውን ንጥረ ነገር ማግኘት እንችላለን ማለት ነው። እንግዲህ እነዚህን ዳሰስ አደረግን ከተማርናቸው። ታዲያ በምን መልኩ ነው ይሄን ያህል ብሎ የተባለውን ማሳካት የምንችለው? የመጀመሪያው 3 አይነት መንገዶችን ነው የምናየው። የመጀመሪያው ጊዜውና ሁኔታው አጋጣሚው ላለው ሰው እንደዚህ የሚሰራቸውን ምግቦች በሚዛን ላይ አስቀምጦ ለክቶ እንደዛ እያደረገ መመገብ ይችላል። በሚዛን ላይ ማስቀመጡ በተለይ ደግሞ እንደዚህ በምግብ ማብሰል ሙያ ላይ ላሉ ነው እንጂ አሁን እንደኔ ላለ ሰው ሚዛን ላይ ለክተሽ ቢባል ወይም ደግሞ በሚዛን የለካሽ ሰራሽ ስሪ ቢባል የማይሆን ነገር ነው። ሁለተኛው በእጃችንን በመጠቀም የምንለካው ነው። በጣም ወሳኝ የሆነ እኔም በብዛት የምጠቀምበት ለብዙዎቻችንም ቀላል መንገድ ነው ብዬ የማስበው ይሄ ሁለተኛው መንገድ ነው። እጃችንን በመጠቀም በተለይ ምግብ ልክ ነው ፕሌታችን ላይ ስናደርግ እንግዲህ እዚህ ላይ እንደምናየው 1 ኩባያ ማለት እንግዲህ 1 ኩባያ ምግብ ብሉ ምናምን ይባላል እንግዲህ በተለይ በስኳር ህመም የምግብ ስርዓት ማለት ነው። ስለዚህ አሁን ኩባያ ይሄ ትልቁን ኩባያ እንትን የምንለው ነው ወይስ ትንሿን ኩባያ ይሻለው? የትኛውን ኩባያ ነው? ግራ ልንጋባ እንችላለን። ከዛ ይልቅ የሚቀለው ምንድነው 1 ካፕ ብሉ ሲባል ወይም 1 ኩባያ ብሉ ሲባል እጃችንን ጨበጥ አድርገን አውራጣታችንም እንደዚሁ ክድን ብላ እዚህ ላይ ምስሉ ላይ እንደምታዩት የዛን መጠን የሚያክል ማለት ነው 1 ኩባያ ከተባለን። እንደዚሁ ደግሞ አንድ ደግሞ አውራ ጣታችን 1 አውንስ ሚት የምንለው ነው ወይም ደግሞ ይሄ ለስጋን ነገር ለመለካት ቺዝ ነገሮችን ለመለካት በዚህ መጠን መለካት እንችላለን። እንደዚሁ 3 አውንስ ስጋ ነክ ነገሮች በተለይ ስንበላ ዶሮም፣ አሳም፣ የበሬ ስጋም ከሆነ እንደዚህ እንግዲህ 3 አውንስ ነው በአንድ ሚል ላይ ወይም ደግሞ በአንድ ገበታ ላይ የሚፈቀደውና ይሄንን ያህል ስጋ ነክ ነገሮች መመገብ እንችላለን ማለት ነው። እንደዚሁ ደግሞ 1 ቲስፑን ወይም ደግሞ 1 የሻይ ማንኪያ ስንባል በተለይ ለቅባታማ ነገሮች እቺ ማለት ናት። ወይም ቅመም ለመቀመም ከፈለግን በፊንገር ቲፓችን እቺ ማለት ናት። እንደዚሁ ደግሞ 1 የሾርባ ማንኪያ ከተባለ የሾርባ ማንኪያ እንግዲህ የተለያየ መጠን ያለው በየቦታው በያለንበትና 1 የሾርባ ማንኪያ ከተባለ አውራጣታችንን ከፍ አድርገን እስከ መጀመሪያዋ መስመር ድረስ ያለችው አውራጣት ትባላለች። እንግዲህ ብዙውን ጊዜ ካርቦሃይድሬት ነገሮችን ስንበላ እጃችን እንደዚህ በተሰፈረው መጠን ከዛ ባይበዛ ስኳራችን እንዳይዛባ ይሆናል። የሁላችንም እጅ መጠን የተለያየ ነው። ስለዚህ ለዚህ ነው እጃችንን እንደዚች አድርገን እንደ ኩባያ አድርገን በዛች የተሞላች ቢሆን። እንደዚሁ ደግሞ አትክልት ነክ ነገሮች በእጅ ጭብጣችን እዚህ ጋር እንዳልነው 1 ኩባያ ቢሆን ጥሩ ነው። እንደዚሁ ደግሞ ቅባታማ ነገሮች ሲሆኑ ቅድም እንዳልኩት በዚህ በአውራጣታችን የምታክል ቢሆን የስኳር መጠናችንን የተስተካከለ እንዲሆን ያደርገዋል። ይሄ አሁን እንግዲህ 1 ገበታ ላይ ስንቀርብ እጃችን ከተለማመድን በኋላ ኋላ ላይ አይናችን እየለመደው ይመጣልና
ይሄ ማለት እንደዚህ ነው፣ 1 ኩባያ ማለት ይሄ ነው፣ 1 አውንስ ማለት ይሄ ነው፣ 3 አውንስ ማለት ይሄ ነው፣ 1 የሻይ ማንኪያ፣ 1 የሾርባ ማንኪያ ማለት ይሄ ነው ብለን የተለማመድነው ስንመጣ ሳህናችን ላይም ሲቀመጥ እጃችን ሳንጨብጥ፣ ሳንሰፍር፣ ሳንለካ ማድረግ እንችላለን እና በማብሰል ስርዓት ላይ ይሄንን በብዛት መጠቀም እንችላለን ማለት ነው። እዚህ ጋርም ደግሞ በተለይ እንደሚያሳየን አትክልት ነገሮች እንደዚህ 2 ኩባያ ብለን ስናስብ በሁለት እጃችን እንደዚህ እየሞላ ነው። 1 ኩባያ ደግመን ለማሳየት ነው እንዲሆን ነው 1 ኩባያ ወይም ደግሞ 8 አውንስ የሆነ ነገር ከተባልን እንደዚሁ የእጃችን ጭብጥ ማለት ነው። ግማሽ ኩባያ ወይም 4 አውንስ የምንለው ደግሞ በእጃችን እንደዚህ እጃችንን ሰፈር አድርገን የምንይዘው ሰፍሮ ሞልቶ ሳይተርፍ ነገር ግን በዛ መሀል ያለ እቺ መዳፋችን የውስጧ መዳፍ ደግሞ ለስጋ ነገሮች 3 አውንስ የምትባል እቺኛዋ ብዙውን ጊዜ ካርቦሃይድሬት ነክ ነገሮችን ስንበላ ነው። ይሄ ደግሞ አትክልት ነክ ነገሮችን ለመብላት ስንለካ ነው። የበሰለ አትክልት ሲሆን 1 ኩባያ ይሄን ያህል መብላት እንችላለን። እዚሁ ለቅባታማ ነገሮችና ለቅመም ነገሮች ደግሞ በእነዚህ ጣታችን ልክ የሆኑ ነገሮችን መጠቀም እንችላለን ማለት ነው፣ ሚዛን ሳያስፈልገን ማለት ነው። እንደዚሁ ደግሞ በደንብ ቪዥዋል አድርጎ ለማሳየት ለምሳሌ አትክልት ሲሆን እንዳልኩት ቅድም 1 ኩባያ ነው። 1 ገበታ ላይ 1 ኩባያ አትክልት ብንበላ ጥሩ ነው ለጤናችን። ይሄንን ይመስላል። እንደዚሁ ፍራፍሬም ደግሞ የሚመረጡትን ለስኳር በሽታ ጤናማ ናቸው ብለን የምንላቸውን ፍራፍሬዎች እንደዚሁ 1 ሚዲየም ወይም ደግሞ 1 ኩባያ ሲባል ያው በእጃችን ነው። ደግሞ 1 ስላይስ ዳቦ ስንቆርጥ እንደዚህ በመዳፋችን በእጃችን ውስጥ ነው። በተለይ አሁን የኛ ሀገር ዳቦ ድፎ ከሆነ ከባድ ነው በዚህ ለመለካትና እንትኑንም አብረን ኮንሲደር ማድረግ አለብን፣ ወደ ላይ መነፋቱንም ኮንሲደር ማድረግ አለብን እና ይሄን ያህል መዳፍ ሙሉ ዳቦ ልንበላ አይገባንም። ቢያንስ ወደ ላይ ከፍ የሚል ከሆነ በጣም የተነፋ ዳቦ ከሆነ የእሱን 1/3 ወይም 1/4 አድርገን መብላት አለብን። እንደዚሁ ጥራጥሬዎችም ሲሆኑ ጥራጥሬ ደግሞ ግማሽ ኩባያ በ1 ገበታ ላይ ግማሽ ኩባያ ጥራጥሬ ነገሮች እንደ ሩዝ፣ ፓስታ የመሳሰሉት የበሰሉ ከሆኑ እንደዚሁ ግማሽ ኩባያ ወይም ደግሞ ግማሽ ፊስት መመገብ እንችላለን ማለት ነው። ሎፋት የሆኑ ነገሮች ቅባታማ ነገሮች እንደ ቅቤ፣ ዘይት፣ ቺዝ ምናምን የመሳሰሉት ነገሮች ደግሞ ያው በዚች በጣታችን በዚህ ሁኔታ ነው የምንለካው። 1 ኩባያ ከሆነ ደግሞ ለወተት ያው ወተት በኩባያ ነው፣ በእጅ አይለካም። ጥራጥሬዎች ደግሞ የበሰሉ ጥራጥሬዎች የሚፈቀዱልን በ1 ፖርሽን ግማሽ ኩባያ ነው። ስለዚህ ይሄ ማለት ነው በእጃችን ደግሞ ከተሰፈረ የእጃችንን ግማሹን የጭብጣችንን ግማሹን ማለት ነው። አሳ፣ ስጋ፣ ዶሮ የመሳሰሉት ነገሮች ደግሞ እዚህ በመዳፋችን ሙሉ የሆነች ወይም 3 አውንስ የምንለው ደግሞ ቅባታማ ነገሮች እንደ አውራጣታችን እኩል የምንላቸው ናቸው እና እነዚህ እንግዲህ በደንብ ለማየት አይናችን ሲያይ ሲለምድ ሳንጨነቅ ምን ያህል መጠን መብላት እንዳለብን እናውቃለን ማለት ነው። 3ኛው መጠን ደግሞ በጣም ቀለል ያለው በተለይ ጤናማ የሆነ የምግብ አበሳሰል ስርዓት ካለን በጣም ቀላሉና ዋናው የሆነው የፕሌት ሜተድን በመጠቀም ወይም ደግሞ በሳህናችን ላይ ምግቡን በማድረግ በመጠቀም የምንበላው የምግብ ስርዓት ነው። የእጃችንንም እንግዲህ የፕሌት ሜተድን ብንጠቀም አንዳንድ ጊዜ የእጃችንንም ደግሞ ልክ ማወቁ ይረዳናል ማለት ነው። አንዳንድ ጊዜ ሰሃንም ላይ ሆኖ ስናየው ሰዎች በጣም ምግባቸውን እስከ ላይ ከምረው ያስቀምጡታል እና ግማሽ ሰሃን አትክልት ማለት እንደዚህ እንደ መደብ የተቆለለ ማለት አይደለም። ልክ የዛው የእጃችንን ጭብጥ ያህል ስለሆነ ይህን ፕሌት ሜተዱን እና የእጅ ሜተዱን አንድ ላይ አድርገን ስንደምረው በቃ ጥሩ የሆነ ልካችንን ለጤናችንም ተስማሚ የሆነ ምግብ እንደዚሁም ደግሞ ስኳራችንም የማያዛባ ሰውነታችንም እንዳይጨምር የማያደርግ የአበላል ልምድ ይኖረናል ማለት ነው። ስለዚህ ግማሽ አትክልት ይሆናል። እንደዚሁ ደግሞ 1/4 ፕሮቲን ወይም ገንቢ የምንላቸው፣ 1/4 ደግሞ ጥራጥሬ ወይም ደግሞ ስታርች ምግብ የምንላቸው እንጀራ፣ ዳቦ፣ ሩዝ፣ ፓስታ የመሳሰሉት ነገሮችን በዚች መጠን ያህል መመገብ እንችላለን ማለት ነው።
ቅባት ነክ ነገሮችም ለጤናችን ስለሚያስፈልግ 7 ግራም ያህል በአንድ ገበታ ላይ መብላት እንችላለን። ጤናማ የሆኑ ቅባቶችን ውስጥ ገብተው የማይረጉ የደም ቧንቧዎቻችንን የማይደፍኑ ቅባቶችን እነሱን መመገብ እንችላለን ማለት ነው። እንግዲህ እዚህ ጋር ደግሞ በደንብ ማጠቃለያ ለመስጠት ያህል ሩብ ኩባያ ከተባለ ለምሳሌ ደግሞ አሁን ኩባያ በዙሪያችን ከሌለ ወይም ደግሞ በእጃችን ደግሞ እንደዚህ መለካት ማንፈልግ ከሆነ ሩብ ኩባያ ካለን አንድ ሰው 4 የሾርባ ማንኪያ ማለት ነው። እንደዚሁ ደግሞ 3 የሻይ ማንኪያ ከሆነ 1 የሾርባ ማንኪያ ነው። የሾርባ ማንኪያ ዙሪያችን ከሌለ የሻይ ማንኪያን ተጠቅመን አንድ የሾርባ ማንኪያ መለኪያ 3 የሻይ ማንኪያ ማድረግ እንችላለን። እንደዚሁ ደግሞ 4 አውንስ የጥሬ የሆነ ስጋን በተለይ አሁን ስጋ 3 አውንስ መብላት የምንችለው ከበሰለ በኋላ ነው። ስለዚህ ከመብሰላችን በፊት ስንለካው 4 አውንስ ነው መሆን ያለበት እና እንደዚሁም ደግሞ ጥሬ የሆነ አንድ ኩባያ ጥሬ የሆነ ነገር ከሆነ ሲበስል 12 አውንስ ኩክድ ነው የሚሆነው። አትክልትም ሊሆን ይችላል፣ ሌላም ነገር ሊሆን ይችላል ማለት ነው። እንደዚሁ ደግሞ በእጃችን መለካት ካልፈለግን አንድ የካርታ መጠን ማለት 3 አውንስ የበሰለ ስጋ ነክ ነገሮች ናቸው። አንድ ደግሞ ዳይስ የምንጫወትባት 1 አውንስ ቺዝ ወይም ደግሞ የተለያየ ነገር ነው። የጎልፍ ቦል ወይም ደግሞ የቴኒስ ቦልንም ደግሞ ኳሶችን በመጠቀም መለካት እንችላለን ማለት ነው። እና በተለይ አትክልትን በምንበላበት ጊዜ እንደዚሁ የቴኒስ ኳስ የሚያህል አፕል፣ የቴኒስ ኳስ የሚያህል ብርቱካን፣ እነዛን የመሳሰሉ ነገሮችን በዛ ሳይድ ልክ መብላት እንችላለን። አሁን አንዳንድ ጊዜ ያው ግማሽ ብርቱካን ብሉ ትልቅ ከሆነ፣ ትንሽ ከሆነ ይሄን ትንሽ ከሆነ ደግሞ መብላት ትችላላችሁ ብዬ እኔም ራሴ ያስተምራለሁ። እና አንጻራዊ እንዲሆንላችሁ አሁን ሁልጊዜ በአይምሯችሁ የቴኒስ ኳስን እያሰባችሁ አትክልትን ስታስቡ በዛ መልኩ መብላት ይቻላል ማለት ነው። እንግዲህ ስለ አለካክ ብዙ ተማማረን ግልጽ እንደሆነላችሁ ተስፋ አደርጋለሁ። ምክንያቱም ኋላ ላይ የምግብ ስርዓታችሁን ስታወጡ እነዛን ልኬቶች ማወቅ ይረዷችኋል ማለት ነው። እነዚህ እንድታያቸው ናቸው። ብዙ ጊዜ ደጋግሜ ስክሪን ላይ አውጥቻቸዋለሁ እንድታዩቸው። የእኛን ሀገር ምግብ ባካተተ ልንበላቸው የምንችል ሙቀት ሰጪ፣ ገንቢ፣ አልሚ አትክልት፣ ፍራፍሬዎች ምን ያህል መብላት እንደምንችል የሚገልጹ ናቸው። ብትፈልጉ ስክሪንሻት ማድረግ ትችላላችሁ። ሌላው ዋናው ነገር እንግዲህ ልኮቹን አወቀን። ብዙውን ጊዜ ግን እውቀት ሳይሆን የሚጎለን ዲስፕሊን ወይም ደግሞ ማድረግ አክሽን መውሰድ ነውና የሚጎለን አንድ ነገር ላይ ስኬታማ እንዳንሆን እነሱን ለማድረግ የሚረዱን የተወሰኑ ዘዴዎችን ዘርዘር አድርጌ ቀጥዬ ያሳያችኋለሁ ማለት ነው። የመጀመሪያው ሁልጊዜ ስንበላ አነስ ያለ ሳህንን መጠቀም ነው። ሳህናችን በበዛ ቁጥር ብዙ ምግብ ያስፈልገናል። አይናችን ነው የሚበላው ብዙውን ጊዜ፣ ሆዳችን ሳይሆን አይናችን ነው። አይናችን ሙልት ብሎ ሲያየው ሳህኑ ላይ ደስ ይለዋል እና ሳህናችን ትንሽ ከሆነች ከሞላ ኦልሬዲ በቃ አይምሯችን ስለጠገበ ሆዳችንም ቶሎ ይጠግባል ማለት ነው። ሁለተኛው የፕሌት ሜተድ፣ ይሄ በሳህን ላይ አድርጎ ከፋፍሎ የመመገብ ስርዓትን በደንብ አድርገን ብንለምደው በተለይ ስኳራችን የተስተካከለ እንዲሆን ይረዳናል። ከዛ ደግሞ አስከትሎ አንድ ማስታወስ የምፈልገው ከዚህ በፊትም ተማምረነዋል፣ የምግብ ቅደም ተከተሉ ነው። መጀመሪያ ምን ጊዜም ስንበላ አትክልት ነገር ካለን አትክልት ነገሮችን ቀድመን እንብላ። ከዛ በኋላ ፕሮቲን፣ ከዛ በኋላ ካርቦሃይድሬት። ይሄ ለምንድን ነው የሚረዳን? አትክልት ብዙ ፋይበር ስላለው ምግባችን ቀስ እያለ እንዲፈጭ፣ ስኳራችን በፍጥነት ከፍ እንዳይል ያደርገዋል። እንደገና ፕሮቲኑም እንደዚሁ ቀስ እያለ ነው የሚፈጨው። መጨረሻ ላይ ግን ካርቦሃይድሬቱ ሲገባ ኦልሬዲ እነዛ በመፈጨት ስራ ላይ ስለሆኑ ቀስ እያለ ከነሱ ጋር አብሮ እየተፈጨ ወደ ስኳር መጠናችንም በትክክሉ እንደ ኖርማል ሰው ከፍ 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 እያለ መጥቶ መድረስ ያለበት ቦታ ላይ ይደርሳል እና በዛ መልኩም ብንበላ ሌላ ጤናማ ያበላል ስርዓት ነው። ሌላው ደግሞ ስንበላ ሁልጊዜ ማይንድፉል ሆነን መብላት ነው። ምንድነው ማይንድፉል ሆነን መብላት? ገበታችን ከቀረበው በኋላ እያወራን ምናምን እያለን ከሰው ጋር የተጫወትን ቲቪ እያየን ባንመገብ ጥሩ ነው። ስንጨልፍ በተለይ ማይንድፉል ኦፍ ሰርቪንግ ሳይዝ የሚለው ስንጨልፍ ስናወጣ ማወቅ አለብን። እንደገና ምን ያህል መብላት እንዳለብን ደግሞ ደግመን ደጋግመን ለአእምሮችን መንገር መማር ማስታወስ አለብን እና እሱ ነው።
ሁለተኛ ምግባችንን ሁልጊዜ መለካት እስክንለምደው ድረስ በቃ ናቹራል ሆኖ ምንም ነገር ሳንጨነቅ ሳህላችን ላይ የሚያስፈልገንን ማድረግ እስክንችል ድረስ እንደዚሁ ፕራክቲካል የሆኑ ነገሮችን ካርታዎችን፣ ኳሶችን፣ ምናምኖችን እያሰቡ ምግብ መጠናችንን በዛ መለካት እንደገና ሲርበን ማዳመጥ ልክ ሲርበን በጣም ሲርበን ከሆነ የምንበላው ችግሩ ምንድነው? ቶሎ እንበላለን ከሚያስፈልገን በጣም መጠን በላይ ነው የምንበላው። በዛ ላይ ጤናማ የሆኑ ምግቦችን የመምረጥ እድላችን ሲርበን በጣም ያነሰ ነው እና ምግብ ቶሎ ሳይርበን ፍጥነት ልክ የረሃብ ስሜት ሲሰማን የምንችለውን ነገር በትንሹ መብላት ዋና የምግብ ሰዓቶቻችን ካልደረሱ መክሰስ መቆያ መብላት ይቻላል። ወይም ደግሞ ውሃም ደግሞ መጠጣት ረሃባችንን እንዲያስታግስልን ያደርገናል። ስናክ ነገሮች ወይም መክሰስ ነገሮች የምንበላ ከሆነ ደግሞ ቀድመን ሰፍረን እንድናስቀምጣቸው አሁን ቆሎን ስንበላ መክሰሳችን ቆሎ ከሆነ እኔም በፊት ችግር የነበረው ዝም ብሎ ከትሪው ከሞሰቡ ላይ እያፈስኩ መብላት ነውና እሱ ሲሆን ደግሞ ችግር ይፈጥራል። ከሱ ይልቅ ስፍር አድርጎ በሚፈቀድልኝ በስኒ መጠን ውስጥ አድርጌ ከዛ እያወጡ መብላት እንደዚሁም በትንሽ ደግሞ እቃዎች ቋጠር አድርጎ አስቀምጦ ለአንድ ስናክ የሚሆን አንስቶ መብላት ይረዳል። የእጅ ደግሞ መለኪያ መጠናችንን መጠቀም እሱም ሌላ አማራጭ ነው። በተቻለን መጠን ምግብ እንደዚህ ቡፌ ነገር ላይ የምናነሳ ከሆነ ሁለተኛ ዙር ላለመሄድ ለራሳችን ቃል መግባት ነው። የሚያስፈልገንን የተለካንን የተመጠነልንን ነገር በአንድ ዙር ሳህናችን ላይ አድርገን መምጣት። በምግብ ቤቶች ሄደን በምንበላበት ጊዜ ደግሞ ሲንግል ሰርቪንግ የሆኑ ነገሮችን መምረጥ። ምንድነው ብዙ ጊዜ ምግብ ቤት በጣም ብዙ ትልቅ ነገር ነው የሚሰጠውና ለነሱ ቀድመን ነግረን የሚሰጡን ምግብ አነስ ያለ እንዲሆን ወይም ደግሞ ከመስጠታቸው በፊት ለግነው ቱጎ ማድረግ የምንችል ከሆነ ግማሹን በቱጎ ባክስ አድርገው ይዘውልን እንዲመጡ ማድረግ ይቻላልና እሱም ሌላ አማራጭ ነው። በተጨማሪ ደግሞ ምግባችንን ቀድሞ የማዘጋጀት ልማድ ቢኖረን ሲርበን ከሆነ ገና መስራት የምንጀምረው ሲርበን ከሆነ ገና ነገሮችን ምን እንደምንበላ የምናስበው ብዙውን ጊዜ ጤናማ አመጋገብ ከልኩ ያለፈ አመጋገብ እንድንበላ የሚያደርጉን ነገሮች እነሱ ስለሆኑ ከነሱ መቆጠብ እንችላለን ማለት ነው። እንግዲህ ከነገ ጀምረን እንግዲህ ባለፉት 3 ቀናት የተላለፉት ትምህርቶች ላይ ፖስት የተደረጉትን አታች የተደረጉትን ዶክመንት ይዛችሁ እናንተ በምትወዱት ምግብ በዙሪያችሁ ሊገኝ በሚችለው በኪሳችሁ መጠን እንዴት አድርጋችሁ ብትፈልጉ የሳምንት የምግብ ዝርዝር ማውጣት ይቻል ይሆናል። ብትፈልጉ ሁሉም እንደፈለገው ግን እስከ 30 ቀን ድረስ በቀላሉ እንዴት አድርጎ ማውጣት እንደሚቻል እኔ እንዴት እንደማውጣ አሳያችኋለሁ። እናንተ ደግሞ የራሳችሁን ታወጣላችሁ። እንግዲህ እነዚህን ነገሮች ሁሉ ተማማረን፣ ተነጋገርን። ምግባችንን እንዴት መለካት እንደምንችል በቀላሉ በዙሪያችን በአካባቢያችን ያሉ መለስ ብለን ደግሞ ላለፉት ጥቂት ቀናቶች የተማማርናቸውም በምን መጠን ምንን መብላት እንዳለብን አየን። እንደዚሁም ደግሞ ሊረዱን የሚችሉ መብላት ያለብንን መጠን መብላት እንድንችል ሊረዱን የሚችሉ ደግሞ ሂንቶችንም አየን። ስለዚህ ብዙ ነገር እንደተማራችሁበት እንደተጠቀማችሁበት ተስፋ አደርጋለሁኝ። ይህ ትምህርት ጠቅሞናል፣ አስተምሮናል ካላችሁ እንግዲህ በተኑን በመጫን ለሌሎችም ትምህርቱ እንዲደርሱ ያድርጉ። እስከ መጨረሻው ድረስ አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣዩና ተከታዩ ትምህርት እስክንገናኝ ድረስ መልካምና የተባረከ ጊዜ ይሆንላችሁ።